ሰላም ውድና የተከበራችሁ የሂላን ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድና የተከበራችሁ ውድ ቤተሰቦቼ ብያላችሁ በሰላሞች ይብዛ። እንግዲህ ዛሬ ዳጣን ክፍል 47 ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ሰላምን ቼክአፕ አላትና ወደ ሆስፒታል እንድትወስዳት ፈልጋለሁ ብለው ወይዘሮ ማርታ እንግዲህ ጉዳቸውን አላወቁም። ከራሳቸው ባል ማርገዟን አላወቁም። ከዛም አቶ ደረጀ እሺ ችግር የለውም ታዛዥ ነኝ አሉ። ከዛም ወደ ሆስፒታል ይዘዋል ለመሄድ ተስማምተው ወደ ሆስፒታል ይዘዋትም ሲሄዱ መኪና ውስጥ እንዴት ነሽ? ደህና ነሽ ወይ? አሁን ምን ላይ ደረሽ? ብለው አቶ ደረጀም መኪና ውስጥ ሲያወሯት ደህና ነኝ፣ ጥንሱም ጥሩ ሁኔታ ላይ ነው ያለው ብላ መለሰችላቸው ማለት ነው። አሁን 32 ነው፣ 8 ወር ሆኖኛል፣ እየደረሽ ነው አይደለ ሲላት ከዛ ወንድ ነው ወይስ ሴት አሏት። ከዛ እሷ ደግሞ አትንገሩኝ ስላልኳቸው ያኔ አላወቅኩም። እንግዲህ ሰላም የፈለገችው ያው ፈጣሪ የሰጣትን መቀበል ነው። ሴትና ወንድ መሆኑን ቅድማ ማወቅ አልፈለገችም ማለት ነው። ለነገሩ ሲወለድ ማየት ይሻላል ሲሉ አቶ ደረጀ ግን ጋሼ ወንድ ቢሆን ይሻላል ወይስ ሴት አለች። ሁለቱም ልዩነት የለውም አሏት። ልጅ ከሆነ ቆንጆ ይሁን ፉንጋ ይሁን ልጅ ነው። ሴት ይሁን ወንድ ይሁን ሁሉም የፈጣሪ ስጦታ ነው። ዋናው ጤና መሆኑ ነው። ልጅ ነው ሲሏት ልጅ ነው ልክ ነህ፣ ግን እኔ ሴት እንድትሆን ነው የምፈልገው አለ። ለምን አሏት። ከዛም ያው እንግዲህ ያቺ የጠፋችዋን ልጅ ምትክ እንድትሆንልኝ ነው ለማለት ነው። በነገራችን ላይ አቶ ደረጀ ዳጣ ስትወለድ ማለት ነው እንግዲህ ወይዘሮ ማታ በሌሉበት ሰክረው በመጡበት ሰዓት ነው ይህ የተረገዘችው ዳጣ ማለት ነው። እንግዲህ ሳትፈልግ ትዳር ይፈርሳል እያለችኝ ነው ዳጣ ስትጠይቀው፣ ግን እንዴት ነው እኔ ልረገዝ የቻልኩት አለች ዳጣ ጠየቀቻቸው። ከዛም እናትሽ በሌለችበት ሰዓት ነበረ ሰክሬ መጥቼ እኔ ቤት ውስጥ ነው እንደዚህ የተፈጠረው ስትል ያው ሰላም መሆኗን እንዳያውቁባት አይደለም ግን የ2 ዓመት ትዳር እንዳለኝ የምታውቅና ብለው አጠፋፉት ማለት ነው። ከዛም እንግዲህ እንደዛ አድርጋ ዳጣ ስለተረገዘች ማለት ነው። ከዛ እሷ ደግሞ እንግዲህ እንዲሁ ሁለተኛ ወይዘሮ ማርታ በሌሉበት የዛን ቁጭት እንግዲህ ስትወልድ ልጅዋ ደም እንዳለ አንስቶ አቶ ደረጃ ወዴት እንዳደረሰባት አላወቀችም። እና እሱንም ሁሉ ጊዜ ታነሳዋለች። ልጄ ቢጠፋብኝስ እያለች ታስባለች። ከዛ እንግዲህ በዛ የተነሳ ልጄ ምትክ ማግኘት አለብኝ ብላ አቶ ደረጀ በሰከሩበት ሁኔታ እንግዲህ አውቃና ፈልጋ ነው እንግዲህ ከአቶ ደረጀ ያረገዘችው። ግን አቶ ደረጀም ሰክረው ስለነበረ የሚያውቁት ነገር የለም። ከማን ያረገችው ብሎ ሁሉም ሲጠይቋት አልፈልግም እያለች ነው፣ እየተናገረች አይደለም። እና ምክንያቱም እኔ ወንድም ይሁን ሴት ዋናው ጤነኛ ሆኖ መወለዱ ነው ብላለች። አሁን እንግዲህ ይቺ ደግሞ አብዬ ማለት ነው መቼም ተንኮል የማያልቅባት ሰው ማለት ነው። ቆይ ግን ዳጣና አባቴ ሁል ጊዜ መኪና ውስጥ የሚያወሩት ምንድን ነው? ሁል ጊዜ የሆነ ነገርማ አላቸው። ምንድን ነው መኪና ውስጥ የሚያወሩት እያለች ትመራመራለች ማለት ነው። ከዛም ቆይ ግን ከዛ ውሃ መጣኝ ማለት ነው። ውሃ የት ነበርሽ አለቻት። ውጭ ነበር ማለት ውጭ ምን እየሰራሽ አለች። እንግዲህ ውሃዬን ማትወዳትም ያው ለወሬ ነው እንግዲህ የምትፈልጋት። ከዛ እኔማ ውጭ ላይ ነበርኩኝ አባዬና ዳጣን እያየሁ አለች። አባዬና ዳጣ የት ናቸው አለቻት። መኪና ውስጥ ነበሩ አለች። ከዛ መኪና ውስጥ እሺ ምን እየሰሩ ነው ስትል እኔ ድምጻቸው ነው እንጂ የሚሰማኝ የሚያወሩት እኮ መስማት አልቻልኩም። ሂጂ እዚህ ተነሺ ምናምን ብላ ውሃ ምንጭቅጭቅ አድርጋ አባረረቻት ማለት ነው። ከዛም በኋላ እንግዲህ አንድ
ጅራንፎ የሆነ ፍቅረኛ አላት ማለት ነው። እንግዲህ እሱ እንደ ጥቅም ነው የምትፈልገው፣ እሱ ግን የእውነት ነው የሚወዳት። ከዛ ወደ እሱ ደወለኝና ከዛ እስኪ በእናትህ የመኪና ውስጥ ሪካርድ የሚያደርግ ማዳመጫ ትገዛልኛለህ ስትለው እሱ ደግሞ ያው እንግዲህ አፍቅራኛለች ብሎ ያው አፍቅሯት የለም እሺ ብሎ ገዝቶላት መጣና ከዛ በኋላ ደወለላትና ና ያላት ተገናኙ። ከዛም ይህን ገዝቼልሽ የለም ወይ ትንሽ አውሪ ቢላትም እባክህ ወደዛ ምናምን ብላ ይዛ እየሮጠች ሄደች። ከዛ እሱም በጣም ተናዶ ተመልሶ ወደ መጣበት ሄደ። ከዛ እንግዲህ መኪና ውስጥ ሄዳ ቀስ ብላ ቤት ወጣችና መኪና ውስጥ ሄዳ ማዳመጫው የት ላድርገው ብላ ከዛ እንግዲህ የሆነ ቦታ ላይ አድርገዋለች። እንግዲህ አቶ ደረጀና ዳጣ ሲያወሩ እንግዲህ ያው የተለመደ ወሬያቸውን ሲያወሩ እንግዲህ ይቺ ልጅ ማለት ነው በዚህ አስቀርጻ እርግጠኛ ነኝ ወስዳ ቀጥታ ለወይዘሮ ማርታ የምታሳየው ማለት ነው። እንግዲህ በጣም ከፍተኛ ምርምር ላይ ናት ማለት ነው አብዬ ማለት ነው። በጣም ተንኮለኛና ተንከሴስ ናት ማለት ነው። እንግዲህ በዛ የተነሳ እንግዲህ ሰላምም እንግዲህ የሰላምንም እንግዲህ ከተወለደ በኋላ እንግዲህ የሰላምን ልጅ እና የሆነ ነገር አድርጋ ለማወቅም ትፈልጋለች። እንግዲህ ብቻ ዳጣና አቶ ደረጀ አባትና ልጅ መሆናቸውን በዚህ እንግዲህ ሳይታወቅ አይቀርም ማለት ነው። ወስዳ እንግዲህ የሚያወሩትን ሁሉ ካየ ከዛ ወይዘሮ ማርታም ያንተና የዳጣ ዲኤንኤ ይመርመርልኝ ማለታቸው አይቀርም። እንግዲህ ትዳራቸውም አደጋ ላይ ነው የሚወድቀው። አቶ ደረጀም እንግዲህ ይህን ሁሉ ፈርተው ነው እስከዛሬ የደበቁት። ትዳሬን በጣም ወደዋለሁ፣ አንዲት በተረገመች ቀን ነው ይህንን ነገር የተሳሳትኩት ብለው ሲሉ ታዲያ እኔ በተረገመች ቀን ነው የተፈጠርኩ ስትል አንቺ ምን አደረግሽ? አንቺ እኮ የምታውቂው ነገር የለም። አንቺ የፈጣሪ ስጦታዬ ነሽ። እኔ ነኝ የተሳሳቱት፣ እኔ ነኝ ኃጢአተኛው ብለው አቶ ደረጀም ራሳቸው መውቀስ ጀመሩ። እንግዲህ ቆይ ግን አንቺ ልጄ እንደሆነ ቆይ ግን ለምን አትነግራትም? ሁሉም ነገር የምትረዳ ከሆነ ለምን ለወይዘሮ ማርታ አትነግራትም? ብላ ዳጣ ጥያቄ ታቀርብላቸዋለች ለአቶ ደረጀ። አቶ ደረጀም ደግሞ ግን እኔ ምን ብዬ ይህንን ባነሳባት በጣም ከፍተኛ ጽዕኖ የሚፈጠረው እንግዲህ ትዳራዬን ላጣ እችላለሁ። ትረዳኛለህ ብለህ የለም ወይ? ስለዚህ ልትረዳ ትችላለህ ስትለው ከዛም አይሆንም ብሎ አቶ ደረጀ እንግዲህ እንትን አለ ማለት ነው፣ ተወ ማለት ነው። ከዛ ዳጣ ደግሞ አብዬ ወደ ተቀመጠችበት ግዳ አብዬ እንዴት አመሸሽ እንዴት ነሽ ብላ ስትጠይቃት ቆይ ግን አንቺ ልጅ አታናግሪ ስልሽ አታውቂ አትሰሚም እንዴ? እኔ የምለው ከአባዬ ጋር አብራችሁ የምትሄዱት መቼ ነው? ሁሌም ምን ፈልገሽ ነው ስትላት ሁሌም አብራችሁ ትሄዱ የለ እንዲ ያለቻት። እንግዲህ ያ መኪና ውስጥ ማዳመጫ ስላስቀመጠች ነው አብሬ ሄጄ አላውቅም። ለማንኛውም ዛሬ ከአባዬ ጋር ከሄድሽ የሆነ ነገር ታመጭልኛለሽ። ምን አስበሽ ነው? ምን አስባለሁ፣ በቃ ከአባዬ ጋር ሂጂና የሆነ ዕቃ ትገዢልኛለሽ አለቻት። እና ለምን አንቺ አብረሽ ለምን ሄደሽ አትገዢም? እኔማ ተማሪ ነኝ፣ ስራ አለብኝ። አንቺ እዚህ ቁጭ ብለሽ አይደለም ወይ የምትውይው ነው ወይስ ናታን መጠበቅ ስራ አድርገሽው ነው ወይ አለች። ከዛ ዳጣዬ ደግሞ እንግዲህ ኧረ ጣጣ የለውም አብሬ ሄዳለሁ፣ ደረጀ እሺ ካለኝ እገዛልሻለሁ፣ ግን አንቺ ራስሽ ሄደሽ የምትፈልጊውን ዕቃ ራስሽ ትገዢ ይሻላል። አሁን አባዬ የት ሄዶ ነው ብላ ስትጠይቃት ሰላምን ለቼካፕ ሆስፒታል ወስዷታል አለች። ምን ስትል አይ ምን ነው አይ ምን ተይው በቃ እንግዲህ ወይዘሮ ማርታ ፈቅደው ነው ሰላም ሆስፒታል እንዲወስዷት ያደረጉት ማለት ነው። ግን እሷ ሄዳ እንግዲህ ለእናቷ ለመናገር ለመሞጣሞጥ ልትቸኮለኝ ማለት ነው። እንግዲህ አቶ ደረጀና ወይዘሮ ማርታ ተማክረው ነው ወደ ሆስፒታል ይዟት እንዲሄድ የተነጋገሩት። እሷ ግን ወይዘሮ ማርታ ያልሰሙ መስሏት እንግዲህ ሄዳ ለእናትየዋ ለመቀራቀር ቸኮለኝ ማለት ነው። እንግዲህ ዳጣና አቶ ደረጀ እንግዲህ ገበያ ከዛ እንግዲህ በጣም ነገሩ ሁሉ ማለት ነው ነገሩ ሁሉ በጣም ሊፍረጠረጥ ነው ማለት ነው። እንግዲህ በጣም ከባድ ነው። እሷ እንግዲህ አቶ ደረጀና ዳጣ ምን እንደሚያወሩ ለመስማት ነበረ። አሁን ግን ሰላምንና አቶ ደረጀን ሲያወሩ እንዲህ
እንዲሰማ ሆኗል ማለት ነው። እዚህ ሪካርድ ላይ በጣም ጉድ ሁሉ ሊፍረጠረጥ ነው። በዚህ መኪና ውስጥ እንግዲህ አቶ ደረጀና ሰላም ማለት ነው ስለ አረገዘችው ልጅ ሲያወሩ እንግዲህ እሱ ልጅም እንደሆነ ሲያወሩ እንግዲህ አብዬ ያንን መዳመጫ እዛ ስላደረገች እንግዲህ ዳጣና አባቴ ምን እያወሩ ነው ያለችው። በተዘዋዋሪ ግን እነዛኞቹ ሲያወሩ አባቷ ከሰላም ጋር ሲያወራ እንግዲህም ደግሞ ቶሎ እንትን ካላለች ከሁሉም ጋር እንግዲህ ዳጣም የሰላም ልጅም ሁሉም ያው ዳጣም የሰላም ልጅ ብትሆንም ይፋ ባያደርጉትም አቶ ደረጀ ሁሉም ያቶ ደረጀ ልጅ እንደመሆናቸው ሊታወቅ ነው ማለት ነው። እንግዲህ ወይዘሮ ማርታ ምን እንደሚሰማቸው እናያለን ማለት ነው። ወይ አብዬ በጣም ተንኮለኛና ተንከሲስ ናት። ግን ልጅ የት እንዳለች ንገረኝ፣ እዛም ላንደርስ እንችላለን። ቆይ እስኪ ቆይ ለእኔ የምዘንልኝ እንጂ እኔም እኮ እናት ነኝ ስትል እንግዲህ ይህንን ስታወራ ዳጣ ልጅ የት አለች ብሎ ሲጠየቅ እንግዲህ ዳጣ እንግዲህ የሰላምና የአቶ ደረጀ ልጅ ናት ማለት ነው። የተረገዘውም የአቶ ደረጀ ልጅ ነው። እንግዲህ የአባቷ ልጆች መሆናቸውን እንግዲህ ትሰማለች። እንግዲህ ወይዘሮ ማርታ ሲሰሙ ደግሞ በጣም ጉር ነው። አብዬ ተንኮል፣ ይቅርታ ጋሽ አማራጭ ስላጣሁ ነው ስትል ከዛ እሺ በቃ አሁን ወደ ግቢ አስገባኝ ብላ ወደ ግቢም ሲሄዱ እንግዲህ ጉር ነው፣ በጣም ጉር ነው። ከዛ እንግዲህ አብዬ እንግዲህ የምታደርገው ነገር ሁሉ በጣም ከባድ ነው፣ በጣም ይከብዳል ማለት ነው። ወይዘሮ ማርታን ልታሳብዳቸው የምትደርሰው እንግዲህ በጣም ከባድ ነው፣ በጣም ይከብዳል ማለት ነው። ከዛ አብዬ እንግዲህ ሁሉንም ነገር እንግዲህ ለእናቷ መታ እንደምትናገር ተስፋ አድርጋለሁ። ከዛ ሁላችሁም ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። በጣም ደስ የሚል ድራማ እና አስተማሪ ነው ማለት ነው። እንግዲህ የዚህ ድራማ ቤተሰብነታቸው በጣም ደስ ይላል። እንግዲህ የአብዬ ተንኮል ግን በጣም ይከብዳል ማለት ነው። ኧረ ፈጣሪ አምላክ እንደ አብዬ አይነት ተንኮሎች እንደ አብዬ አይነቷ ተንኮለኞች ሰዎች ከምድረ ገጽ ያጥፋልን። የዋህና ቅን የሆኑትን እንደ ውሃ አይነቶቹን ሰዎች ያብዛልን ማለት ነው። ውሃዬ በጣም ደስ የምትልና የዋህ ነች ማለት ነው። አብዬ ደግሞ የሆነች እስስትና ነገረኛ፣ ተንኮለኛ፣ ተንከሲስ እንግዲህ ወይዘሮ ማርታን በእሷ ምክንያት እንግዲህ ደም ብዛትና ስኳር ሳይዛቸው አይቀርም ማለት ነው። በጣም እያናደደቻቸው ነው። ለማንኛውም በቃ ያንን ነገር ያሰበችውን ነገር በቃ እውነቱ ለማየት በጣም ነው የምትፍጨረጨረው ማለት ነው። ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። ስለነበረን ቆይታ ከልብ እናመሰግናለን። ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። እንግዲህ ፈጣሪ አምላክ የምንወዳትን የኢትዮጵያ መሀሏን ገነት ዳሯን እሳት ያደርግልን። እኛንም በስደት ያለነውን ሁላችንንም በሰላም ለሀገራችን ምድር ያብቃን። አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ። የምወዳችሁ